እስቲ ለአንድ ደቂቃ አይናችሁን ጨፍኑ። አሁን በምድር ላይ እየኖርን ነው፣ እየተነፈስን፣ ስልካችንን እየተጠቀምን፣ ሳተላይቶች ከላያችን እየዞሩ ነው። ፀሐይም በሰማይ ላይ ብርሃኗን እየሰጠች ነው። ነገር ግን ከኛ ዙሪያ የሚከሰት አንድ ነገር አለ። እኛ ልናየው ልንነካውም አንችልም። ነገር ግን ምድራችንን በጠፈር ውስጥ እየከበበ ነው። ይህም የምድር ማግኔታዊ ወስድ ወይም ማግኔቲክ ፊልድ ነው። ይህ የማይታይ መስክ ከፀሐይ የሚመጡ የተሞሉ ቅንጣቶችን በመቃወም ምድርን ከጠፈር አካባቢ ከሚመጡ አንዳንድ አደጋዎች ይጠብቃታል። ነገር ግን አንድ ጥያቄን ጠይቅ። ይህ ማግኔታዊ መስክ ወይም ማግኔቲክ ፊልድ በአንድ ቀን ቢጠፋ ምን ይሆናል? ፀሐይ ምድርን ታጠቃለች፣ ሰዎች ይሞታሉ፣ ኢንተርኔት ይጠፋል፣ ጂፒኤስ መስራትን ያቆማል፣ ወፎች አቅጣጫቸውን ያጣሉ፣ ወይስ ምድር በጠፈር ውስጥ ያለች ሌላ ባዶ ፕላኔት ትሆናለች? ሰላም ውድ ቤተሰቦች፣ ዛሬ በዚህ ቪዲዮ እነዚህን ጥያቄዎች በሳይንስ እንመልሳለን። ከማየታችንም በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሱ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳሌ ነኝ። ወደ ዛሬው ፕሮግራማችን እንለፍ። ከምድር ጠልቅ ውስጥ እንጀምር። ከዚያም ወደ ጠፈር እንጓዛለን። ፀሐይን እንመለከታታለን። የፀሐይ ንፋስን እንመረምራለን። ከዚያም የምድር ማግኔታዊ ጋሻ ቢጠፋ ምን እንደሚፈጠር ደረጃ በደረጃ እንመለከታለን። እንግዲያውስ ወደ ምድር ውስጥ እንጓዝ። ምድር ከላይ ስንመለከታት ጠንካራ ኳስ ትመስለናለች። ነገር ግን ከውስጥ በኩል ምድር በጣም የተወሳሰበች ናት። ምድር በብዙ ዋና ዋና ክፍሎች ትከፈላለች። ከውጭ ወደ ውስጥ ቅርፊት፣ ማንትል፣ ውጫዊ ኮርና ውስጣዊ ኮር አሉን። እኛ የምንኖረው በቅርፊቱ ላይ ነው። ግን የዛሬው ታሪክ በጣም ጠለቅ ብሎ ይጀምራል። በምድር ውጫዊ ኮር ውስጥ እዚያ በጣም ሞቃት የሆነ ፈሳሽ ብረት አለ። ይህ ፈሳሽ ብረት በቋምነት ይንቀሳቀሳል እና ይህ እንቅስቃሴ በምድር ዙሪያ ያለውን ማግኔታዊ መስክ ለመፍጠር ዋና ሚና ይጫወታል። ይህን ሂደት ሳይንቲስቶች ጂኦ ዲናሞ ይሉታል። በቀላሉ ለማሰብ ምድር በውስጧ ግዙፍ የኤሌክትሪክና የማግኔት ማሽን እንዳላት ማሰብ ትችላላችሁ። እኛ ግን ይህን ማሽን አናየውም። ነገር ግን ውጤቱን በየቀኑ እየተጠቀምንበት ነው። ማግኔቲክ ፊልድ በእርግጥም አለ ወይስ? አዎ። እና ይህን ቀላል ምሳሌ እናረጋግጥ። ኮምፓስን ውሰዱ። ኮምፓሱን በእጃችሁ ያዙ። መርፌው በአንድ አቅጣጫ ይመራል። ለምን? ምክንያቱም የኮምፓስ መርፌ ከምድር ማግኔታዊ መስክ ወይም ማግኔቲክ ፊልድ ጋር ስለሚገናኝ ነው። ስለዚህ ምንም እንኳን መስኩን በአይናችን ማየት ባንችልም ተጽዕኖውን ማየት እንችላለን። ይህ በሳይንስ ውስጥ በጣም የሚያምር ሐሳብ ነው። አንድ ነገርን ማየት አለመቻል የለም ማለት አይደለም። አንዳንድ ጊዜ የሚያደርሰውን ተጽዕኖ በመመልከት እንዳለ ማወቅ እንችላለን። አሁን ከምድር ወጥተን ወደ ፀሐይ እንመለስ። ፀሐይ በጣም ሞቃት የሆነች ኮከብ ናት። እኛን በብርሃን በሙቀት ብቻ አትረዳም፣ ወደ ጠፈርም ቅንጣቶችን ትልካለች። ይህን ፍሰት የፀሐይ ንፋስ እንለዋለን። የፀሐይ ንፋስ በዋናነት እንደ ፕሮቶኖችና ኤሌክትሮኖች ያሉ የተሞሉ ቅንጣቶችን ይይዛል። እነዚህ ቅንጣቶች በጠፈር ውስጥ ይጓዛሉ እናም በመጨረሻም ወደ ምድር ይደርሳሉ። እዚህ ላይ የምድር ማግኔቲክ ፊልድ ታላቅ ሚና ይጫወታል። የምድር ማግኔቲክ ፊልድ ወይም ማግኔታዊ መስክ ከምድር ዙሪያ በጠፈር ላይ እዚህ ጋር እኛ በምድር ላይ ወዲያውኑ እንሞታለን ወይ ብለን መጠየቅ እንችላለን። አይ በጭራሽ። የምድር ማግኔቲክ ፊልድ ቢጠፋ በአንድ ሰከንድ ሁላችንም እንደምንሞት ማሰብ የሳይንስ ትክክለኛ ማብራሪያ አይደለም። ምክንያቱም ምድር ሌላ ትልቅ የጥበቃ ስርዓት አላት። ይህም ከባቢ አየር ነው። የምድር ከባቢ አየር ከብዙ የጠፈር ቅንጣቶችና ጨረሮች ጥበቃ ይሰጠናል። ስለዚህ ችግሩ ወዲያውኑ የሰው ልጅ መጥፋት አይሆንም። ችግሩ በጊዜ ሂደት ሊጨምር የሚችለው የጠፈር ጨረር የሳተላይት ስርዓቶችን ይህን ችሎታ ማግኔትሮሪሴፕተር ይሉታል።
አንዳንድ ወፎች በረጅም ርቀት ሲጓዙ የምድርን መግነጢሳዊ መስክ ከሌሎች የአቅጣጫ መረጃዎች ጋር እንደሚጠቀሙ ተመራማሪዎች ያጠናሉ። የባህር ኤሊዎችም በረጅም ርቀት ጉዟቸው የምድርን መግነጢሳዊ ፍንጭ ሊጠቀሙ ይችላሉ። ስለዚህ መስኩ በድንገት ቢጠፋ በእነዚህ እንስሳት አቅጣጫ ስርዓት ላይ ተጽዕኖ ሊኖር ይችላል። አሁን ወደ ዘመናዊ ሕይወታችን እንመለስ። ዛሬ በስልካችን አንድ ቁልፍ ብቻ በመጫን ከምድር ሌላ ክፍል ካለ ሰው ጋር መገናኘት እንችላለን። ይህ በከፊል በጠፈር ላይ በሚገኙ ሳተላይቶች የተደገፈ ነው። ጂፒኤስ፣ የአየር ሁኔታ ትንበያ፣ የመገናኛ ስርዓቶችና ሳይንሳዊ ምርምሮች በሳተላይት ይጠቀማሉ። የምድር ማግኔቲክ ፊልድ ቢጠፋ እነዚህ ሳተላይቶች ለጠፈር ጨረርና ለፀሐይ እንቅስቃሴ የበለጠ ሊጋለጡ ይችላሉ። ግን አንድ ነገር አትርሱ፣ ማግኔቲክ ፊልድ ቢጠፋ ጂፒኤስ በቅጽበት አይሰራም ማለት አይደለም። ችግሩ በሳተላይቶችና በጠፈር አካባቢ ላይ የሚጨምር አደጋ ነው። አንድ ቆንጆ ነገርም አለ፣ አውሮራ። በሰሜንና በደቡብ የምድር ክልሎች ሰማይ ላይ የሚታዩ አስደናቂ ብርሃኖች። የፀሐይ ቅንጣቶች ከምድር ከባቢ አየር ጋር ሲገናኙ ይህ ብርሃን ሊፈጠር ይችላል። የምድር ማግኔቲክ ፊልድ የእነዚህ ቅንጣቶች እንቅስቃሴን በማዘጋጀት ትልቅ ሚና ይጫወታል። እዚህ ጋር መጠየቅ ያለብን ጥያቄ ምድር እንደ ማርስ ትሆናለች ወይስ እንዳለች ትቀጥላለች? ይህ በጣም ተወዳጅ ጥያቄ ነው። ማርስ ዛሬ ከምድር በጣም ደካማ የሆነ የዓለም አቀፍ ማግኔቲክ ፊልድ አላት። በማርስ ጥንታዊ የዓለት ማስረጃዎች ላይ ቀድሞ ማግኔቲክ ፊልድ ምልክቶች ተገኝተዋል። ነገር ግን ማርስ እና ምድር በጣም የተለያዩ ዓለማት ናቸው። ስለዚህ የምድር ማግኔቲሳዊ መስክ ቢጠፋ ምድር በቀጥታ ማርስ ትሆናለች ማለት ሳይንሳዊ ትክክለኛ አይደለም። ከባቢ አየር፣ ውሃ፣ የምድር መጠንና ሌሎች ብዙ ነገሮች ሚና ይጫወታሉ። አሁን ሌላ አስገራሚ ነገር፣ የምድር ማግኔቲሳዊ መስክ ሁልጊዜ በተመሳሳይ ኃይል አይሆንም። በጂኦሎጂያዊ ዘመናት ውስጥ መስኩ ተለውጧል። እንዲያውም የምድር ማግኔቲሳዊ መስኮች በታሪክ ውስጥ አቅጣጫቸውን ቀይረዋል። ይህን ማግኔቲክ ሪቨርሳል ወይም የማግኔቲሳዊ ምሰሶ መቀየር እንላለን። ይህ ግን አንድ ቀን ተነስተን ኮምፓሳችን በድንገት ወደ ተቃራኒ አቅጣጫ ሄደ ማለት አይደለም። የማግኔቲሳዊ መስክ ለውጦች በጣም ረጅም የጂኦሎጂ ጊዜ ሂደት ውስጥ ይከሰታሉ። እንግዲህ የዛሬን ታሪክ እንደገና እናስታውስ። የምድር ማግኔቲክ ፊልድ በአይናችን አይታይም፣ ነገር ግን አለ። ከምድር ውስጥ ካለው የፈሳሽ ብረት እንቅስቃሴ ጋር ተያይዞ ይፈጠራል። ከፀሐይ ንፋስ ጋር ይገናኛል። ሳተላይቶች የሚጎዱ የተፈጥሮ አየር ክስተቶችን ለመረዳት ይረዳናል። ለአንዳንድ እንስሳት የአቅጣጫ ስርዓት ጠቃሚ ነው እና ከፀሐይ የሚመጡ የተሞሉ ቅንጣቶች ከምድር ከባቢ አየር ጋር እንዴት እንደሚገናኙ ለመረዳት ቁልፍ ነው። ነገር ግን ማግኔቲክ ፊልድ ቢጠፋ ምድር በአንድ ቀን አትጠፋም፣ ሰዎችም ወዲያውም አይሞቱም። ነገር ግን ምድር ከጠፈር አካባቢ ጋር ያላት ግንኙነት በእጅጉ ይለወጣል እና ይህ ለቴክኖሎጂ፣ ለሳተላይቶች፣ ለጠፈር ተጓዦችና በረጅም ጊዜ ለምድር ከባቢ አየር ጥበቃ አስፈላጊ ጥያቄዎችን ያነሳል። እና ምናልባትም ከዚህ ታሪክ የምንማረው ትልቁ ትምህርት ይህ ነው። ምድር ለሕይወት ተስማሚ የሆነችው በአንድ ነገር ብቻ ሳይሆን ብዙ የተፈጥሮ ስርዓቶች በአንድነት ስለሚሰሩ ነው። ከባቢ አየር፣ ውሃ፣ ማግኔቲክ ፊልድ፣ ፀሐይና በምድር ውስጥ ያሉ ግዙፍ የጂኦሎጂ ማሽን፣ እነዚህ ሁሉ የሚያስደንቅ መንገድ እየተገናኙ ነው። ስለዚህ በሚቀጥለው ጊዜ ሰማይን ስትመለከቱ አንድ ነገር እናስቡ። ከኛ ዙሪያ የማናየው ግዙፍ ጋሻ አለ እና ያ ጋሻ የምድር ማግኔቲክ ፊልድ ነው። ሳይንስን መጠየቅ አታቁሙ፣ ማወቅን መፈለግ አታቁሙ። ምክንያቱም በምንጠይቀው ጥያቄ ጀርባ ሌላ አስደናቂ መልስ አለ። ቪዲዮን ስለተከታተላችሁ አመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሐሳብ ካላችሁ ኮሜንት ላይ በመጻፍ ቻናሌን ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።